ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ዕለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሐሚሺ ዳሌት በሽባት ታፍሺን ፔቫቭ ሲሆን እንደ አውሮፓ ዘመን አቆጣጠር ጃንዋሪ 22 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ጥር 14 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ሮኒ ናኦር ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና። በእስራኤል የራኒ ጉሊን አስከሬን ለማግኘት አመላካች መንገዶች ይኖራሉ የሚል ተስፋ እንዳለ ተገለጸ። በአረቡ ማህበረሰብ ውስጥ የሚፈጠረውን የወንጀል ድርጊት በመቃወም የአረብ ማህበረሰብ ከፍተኛ ኮሚቴ ዛሬ በመላው እስራኤል በሚገኙ የአረብ መኖሪያ ሰፈሮች አጠቃላይ የስራ ማቆም አድማ እንደሚያካሂድ አስታወቀ። ፕሬዝዳንት ዶናልድ ትራምፕ ሐማስ በስምምነቱ መሰረት ሁለተኛውን ዙር የስምምነት ምዕራፍ በመጀመር የጦር መሳሪያ ትጥቁን ካልፈታ ይደመሰሳል ሲሉ ዛቱ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዛሬ ከአሜሪካው ፕሬዝዳንት መልእክተኛ ስቲቭ ዊትኮፍና ከጃርድ ኩሽነር ጋር እንደሚገናኙ አስታወቁ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። በእስራኤል የራኒ ጉሊን አስከሬን ለማግኘት አመላካች መንገዶች ይኖራሉ የሚል ተስፋ እንዳለ ተገለጸ። እስካሁን ከአደራዳሪ ሀገራት ጋር ውጥረት ይፈጠራል በሚል ስጋት በፍለጋው ሂደት ምንም ግስጋሴ እንደሌለ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት ባሰሙት ንግግር የራኒ ጉሊ አስከሬን ያለበት ቦታ የሚታወቅ ከሆነ እናያለን በማለት በእስራኤል በኩል በጋዛ ዓለም አቀፍ የባለሙያዎች ኃይል ከተቋቋመ በኋላ አስከሬኑ ያለበትን ቦታ ለማወቅ አመላካች ሁኔታዎች ይኖራሉ የሚል ግምት አለ ብለዋል። ፕሬዝዳንት ዶናልድ ትራምፕ ሐማስ በስምምነቱ መሰረት በሁለተኛው ዙር የስምምነት ምዕራፍ የጦር መሳሪያ ትጥቁን ካልፈታ ይደመሰሳል ሲሉ ተናገሩ። Now, they were born with a weapon in their hand, so it's not easy to do. When they were born with a rifle in their hand. It's not an easy thing for them, but that's what they agreed to. They've got to do it. But if they don't do it, they'll be blown away very quickly. ትራምፕ ሐማስ በእጃቸው የጦር መሳሪያ ጋር ነው የተወለዱት፣ ጠመንጃ ይዘው ያድጋሉ። ለዚህ ነው የጦር መሳሪያቸውን ለመፍታት የከበዳቸው ብለዋል። ይሁን እንጂ መሳሪያቸውን ለመፍታት ተስማምተዋል። የግድ ይፈጽሙታል። ፈቃደኛ ካልሆኑ ይደመሰሳሉ ብለዋል ዶናልድ ትራምፕ በዳቮስ ዓለም አቀፍ የኢኮኖሚ ጉባኤ ላይ ባሰሙት ንግግር። ትራምፕ በመቀጠልም የአካባቢው ሀገራት ሐማስና ሂዝቦላን መዋጋት አለበት ብለዋል። በተጨማሪም በመካከለኛው ምስራቅ ሰላም እየሰፈነ መሆኑን ገልጸው ያለ አሜሪካ ወታደራዊ እርምጃ አሁን ያለው ሁኔታ እውን አይሆንም ነበር ብለዋል። በኢየሩሳሌም ከተማ ሚአሻሪም በተባለው ሰፈር በኩፍኝ ወረርሽኝ የታመመችን ሕፃን በአምቡላንስ ወደ ሆስፒታል እንዳትሄድ የአካባቢው ነዋሪዎች ተቃወሙ ተባለ። በኩፍኝ ወረርሽኝ የታመመችው የ1 ዓመት ከ9 ወር ሕፃን ህመሙ ስለተባባሰባት ቤተሰቦቿ አምቡላንስ ቢጠሩም የሰፈሩ ነዋሪዎች ግን አካባቢውን በመዝጋትና አናስገባም በማለት ወደ ሆስፒታል እንዳትሄድ የከለከሉ ሲሆን ፖሊስ ሰዎቹን በትኖ የማጌን ዳቪድ አዶም አስቸኳይ የሕክምና እርዳታ ሰጪ ሐኪሞች ሕፃኗን በግድ ወደ ሆስፒታል እንዲወስዷት ተደርጓል። በአረቡ ማህበረሰብ ውስጥ የሚፈጠረውን የወንጀል ድርጊት በመቃወም የአረብ ማህበረሰብ ከፍተኛ ኮሚቴ ዛሬ በመላው እስራኤል በሚገኙ የአረብ መኖሪያ ሰፈሮች አጠቃላይ የስራ ማቆም አድማ እንደሚያካሂድ አስታወቀ። በአረቡ ማህበረሰብ ውስጥ የሚደርሰውን የእርስ በርስ ግድያና ሰፊ የወንጀል ድርጊት ለማስቆም በቂ እርምጃ አልተወሰደም በማለት በሚካሄደው የተቃውሞ ሰልፍ ውስጥ ዛሬ በአረብ መኖሪያ ሰፈሮች ሱቆች፣ ትምህርት ቤቶችና መንግስታዊ መስሪያ ቤቶች ይዘጋሉ።
ሰልፉ በሳክኒን ከተማ ትኩረት እንደሚያደርግ የተገለጸ ሲሆን በፖሊስና በሰልፈኞች መካከል ግጭት ይፈጠራል የሚል ስጋት መኖሩን ከደረሰን ዘገባ መረዳት ችለናል። ጀርመን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰላም ምክር ቤት አባል እንዲሆኑ ያቀረቡትን ጥሪ እንደማትቀበል አስታወቀች። የጀርመን መንግስት በጉዳዩ ባወጣው መልእክት ሂደቱ ዓለም አቀፍ መሰረታዊ ሕጎችን ሊጎዳና የተባበሩት መንግስታት ድርጅት በተለያዩ ሀገራት የሚፈጠሩ ግጭቶችን የሚፈታበትን ስልጣኑን ሊቃረን እንደሚችል ተገልጿል። ጀርመን ዶናልድ ትራምፕ ግሪንላንድን ወደ አሜሪካ ግዛት ለማጠቃለል ስላላቸው እቅድ ይቅርታ የሚጠይቁ እንደሆነ ለማየት ትናንት በዳቮስ ዓለም አቀፍ የኢኮኖሚ ጉባኤ ላይ ንግግር እስኪያደርጉ ጠብቃ ነው መልእክቱን ያስተላለፈችው። ፈረንሳይና ብሪታንያ ትራምፕ በሰላም ምክር ቤት እንዲሳተፉ ያቀረቡትን ጥያቄ እንደማይቀበሉ ያስታወቁ ሲሆን ጀርመንም ጥያቄውን እንደማትቀበል ገልጻለች። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዛሬ ከአሜሪካው ፕሬዝዳንት መልእክተኛ ስቲቭ ዊትኮፍ እና ከጃርድ ኩሽነር ጋር እንደሚገናኙ አስታወቁ። የሀገሪቱ መገናኛ አውታር እንደዘገበው ፑቲን ከሀገራቸው ብሔራዊ የደህንነት ምክር ቤት ጋር በነበራቸው ስብሰባ ከዊትኮፍና ኩሽነር ጋር በሚያደርጉት ውይይት ከዩክሬን ጋር በተካሄደው ጦርነት ምክንያት ስለታገደው የሩሲያ ገንዘብ አጠቃቀም ዙሪያ እንደሚመክሩ የገለጹ መሆናቸው ታውቋል። ጋዛ ሰርጥን መልሶ ለማቋቋምና ለማልማት ትራምፕ ካቋቋሙት የሰላም ምክር ቤት በቋሚነት አባል ለመሆንና ሩሲያ በቢሊዮን ዶላር የሚገመት ገንዘብ እንድትለግስ ትራምፕ መጠየቃቸውም ተገልጿል። ቭላዲሚር ፑቲን ሩሲያ ከፍልስጤም ሕዝብ ጋር ባላት መልካም ግንኙነት ለጋዛ ሰርጥ ግንባታ ገንዘብ ለመመደብ ዝግጁ መሆኗን ገልጸው ከፍልስጤም መስተዳድር ሊቀመንበር ጋርም ለመገናኘት ስላላቸው እቅድም ዛሬ ከአሜሪካ ልዑክ ጋር በሚያደርጉት ውይይት እንደሚነጋገሩ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በድጋሚ የኒውክሌር ጦር መሳሪያ ለመገንባት እንቅስቃሴ ካደረገች አሜሪካ ጥቃት እንደምታደርስባት ገለጹ። ትራምፕ በተጨማሪም ኢራን ባለፈው ሳምንት 837 ዜጎቿን ልትገድል ተዘጋጅታ ነበር፣ ነገር ግን እርሳቸው ስላስጠነቀቋት ግድያውን አቁማለች ብለዋል። ባሳለፍነው ሌሊት በሲኤንቢሲ ቴሌቪዥን በተደረገላቸው ቃለመጠይቅ ነው ይህን ንግግር ያሰሙት። በመጨረሻም የአየር ንብረት ትንበያ ዛሬ ሙቀቱ መጠን ይጨምራል። ምስራቃዊ ንፋስ በተለይ በሰሜን እስራኤል አካባቢ ተጠናክሮ እንደሚቀጥል የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሃይፋ 14፣ በቴል አቪቭ 19፣ በብኤር ሸባ 17፣ በኢላትና አካባቢዋ 24 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ አጭር የሙዚቃ ረፍት። የተከበራቸው አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ማሪቭ፣ ሀሬጽ እና የዲዮታ ሀሮኖት ሶስቱ ዕለታዊ ጋዜጦች ደርሰውናል። ማሪቭን ስንመለከት በመጀመሪያ ገጹ ላይ አሜሪካ በኢራን ላይ ወታደራዊ እርምጃ ልትወስድ እንደምትችል ያለው ግምት አሁንም ተጠናክሮ እንደቀጠለ ነው የሚል ዘገባ አለ። አሜሪካ በኢራን ላይ የምትወስደው ወታደራዊ እርምጃ ስንት ጊዜ ይወስዳል የሚል ሀሳብም ቀርቧል። ከአንድ እስከ ሁለት ሳምንት አሜሪካ በኢራን ላይ ወታደራዊ እርምጃ ልትወስድ ትችላለች ተብሎ እንደሚገመትና በእስራኤል በኩል የአሜሪካ መከላከያ ሰራዊት እየተዘጋጀ እንደሆነ በኢራን ላይ ወታደራዊ እርምጃ ለመውሰድ እንግዲህ ያው በኢራን በተፈጠረው በኢራን በራሷ ውስጥ ችግር የኢራን ሕዝብ በተለያዩ ማህበራዊ ኢኮኖሚያዊ ቀውሶች የደረሰበትን ችግር እንግዲህ በደረሰበት ችግር ምክንያት በመንግስት ላይ ተቃውሞውን እያሰማ ጎዳና ላይ ወጥቶ ሰልፍ እያካሄደ ነው። በኢራን መንግስት ጸጥታ ጥበቃ አካላት በኩልም በሰልፈኞች ላይ በቀጥታ በሚከፈት ተኩስ በርካታ ሰልፈኞች እንደተገደሉ ነው የሚነገረው እና የኢራንን ዜጎች ለማገዝ አሜሪካ ወታደራዊ እርምጃ እስከ መውሰድ ድረስ ዝግጁ እንደሆነች በተደጋጋሚ አስታውቃለች። ምናልባት እንግዲህ
ሰሞኑን ይሄ ነገር ትንሽ ረገብ ብሎ ቢሰነብትም ግን አሜሪካ አሁንም ወታደራዊ እርምጃውን ለመውሰድ እያሰበችበት እንደሆነ ነው የሚነገረው። የአሜሪካ መከላከያ ሰራዊት ዝግጅቱን እንደቀጠለ እና ያው እየተጠባበቀ መሆኑን በኢራን ያለውን ሁኔታ እየተከታተለ ወታደራዊ እርምጃ ለመውሰድ እየተጠባበቀ እንደሆነ በርካታ መረጃዎች በዚህ ርዕሰ ጉዳይ ይወጣሉ። በርካታ መረጃዎች እና እንግዲህ በእስራኤል በኩል ዝግጅት እየተደረገ ነው። ያው ከኢራን በኩል ያጸፋ ምላሽ ቢመጣ ወደ እስራኤል ቅድመ ዝግጅት እንደተደረገ ነው በእስራኤል መከላከያ ሰራዊት በኩልም የሚገለጸው። አሜሪካ ከ1 እስከ 2 ሳምንት ድረስ በኢራን ላይ ወታደራዊ እርምጃ ትወስዳለች የሚል ግምት በእስራኤል በኩልም እስራኤል ይህን እንደምትገምት የአሜሪካ ወታደራዊ ዘመቻ ወይም እርምጃ በኢራን ላይ እስከ 2 ሳምንት ሊሆን ይችላል፣ ከ1 እስከ 2 ሳምንት የሚል ግምት እንዳለ ነው የሚገለጸው። ቅድመ ዝግጅት እየተደረገ ነው። በአጠቃላይ ዝግጅቱ በመካከለኛው ምስራቅ ጸረ ሚሳኤል ሚሳኤሎችን ወይም በአጠቃላይ የአየር መቃወሚያዎችን በማዘጋጀት በመበተን በመካከለኛው ምስራቅ ምናልባት ከኢራን በኩል ጥቃት ቢኖር ለመከላከል ይሄን ያካተተ ነው ዝግጅቱ። አጠቃላይ እንግዲህ መካከለኛውን ምስራቅ የማዘጋጀት ሁኔታ አለ ነው የሚለው ማሪብ በዘገባው። ይሄም የአየር መቃወሚያዎችን በየቦታው እንዲኖሩ የማድረግ ዝግጅትን ያጠቃልላል ይላል። የእስራኤል ኤታማዦር ሹም ኢያል ዛሚር በእስራኤል በኩልም ለማንኛውም ይከሰታል ተብሎ ለሚጠበቀው ነገር ከኢራን ጋር በተያያዘ ቅድመ ዝግጅት እንደተደረገ ነው በእስራኤል መከላከያ ሰራዊት በኩል የገለጹት። ኢያል ዛሚር ይሄን ሀሳብ እንደገለጹ ማሪፍ በዘገባው አካቷል። ዶናልድ ትራምፕ ይላል። ያው እንግዲህ ከዚህ ጋር የተያያዘ ነው ሌላ ርዕሰ ጉዳይ። ዶናልድ ትራምፕ በኢራን ላይ ከባድ በትር ያሳርፋሉ ተብሎ ይጠበቃል የሚል ስጋት አለ ይላል። ኢራንን እንግዲህ ያው ኢራን ትደበደባለች የሚል ስጋት አለ በዶናልድ ትራምፕ አማካኝነት ይላል። የኢራን ሕዝብ እየደረሰበት ላለው ጭቆናና ሰብአዊ መብት ጥሰት አሜሪካ በማንኛውም በኩል ለመርዳት ዝግጁ መሆኗን ነው የሚገልጸው ዘገባው። ሌላው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት በዳቮስ በተካሄደው ዓለም አቀፍ ዓመታዊ የኢኮኖሚ ጉባኤ ላይ ንግግር አድርገዋል። በንግግራቸው በጣም በርካታ ሀሳቦችን አንስተዋል። ኪፓት ባርዜል የእስራኤሉ ኪፓት ባርዜል የአሜሪካ ቴክኖሎጂ ነው ማለታቸው ተገልጿል። እንግዲህ ያው መድረክ ላይ ወጥተው ባሰሙት ንግግር እስራኤል ኪፓት ባርዜል የአሜሪካ ቴክኖሎጂ ነው ብለዋል። በዚህ ጉዳይ ሰፋ ያለ ንግግር አድርገዋል። እዚህ ጋር ተያይዞ ምንም እንኳን ኪፓት ባርዜል የአሜሪካ ቴክኖሎጂ ቢሆንም ግን የእስራኤል መከላከያ ሰራዊት በጣም ጠንካራና ሊደነቅ የሚገባው ነው። ማንም ሊጠብቀውና ሊያምነው በማይችል ሁኔታ ከኢራን በኩል የተቃጣውን የኒኩሌር ጦር መሳሪያ ግንባታ ዛቻ አስቁመዋልና ይሄን ማንም ሊያምን አይችልም። ይሄን አድርገዋል። እስራኤሎች በጣም ጠንካራ ተዋጊዎች ናቸው የሚል ንግግር አድርገዋል። ሌላው ሐማስ የጦር መሳሪያ ትጥቁን መፍታት አለበት፣ የጦር መሳሪያ ትጥቁን ካልፈታ ግን ይደመሰሳል፣ ይጠፋል ከመድረገጽ የሚል ንግግር ትናንትም ይሄን ንግግር በድጋሚ አሰምተዋል። ከዚህ በፊት ዶናልድ ትራምፕ በተለያየ አጋጣሚ በሐማስ ላይ ያሰሙት ዛቻ ነው። ትናንትም ይሄን ንግግር ደግመውታል፣ ሐማስ ይደመሰሳል በማለት። ሌላው ከግሪንላንድ ጋር እንግዲህ ግሪንላንድ የተባለች ደሴት ጋር ተያይዞ አሜሪካ በግዛቷ ለማጠቃለል ያለ ሂደት አለ። ትናንትም ግሪንላንድን አስመልክተው ግሪንላንድ ትንሽ የበረዶ ግግር ናት ብለዋል። ትንሽ የበረዶ ግግር ናት በማለት ተናግረዋል። ያው ግሪንላንድን እንግዲህ በአሜሪካ ግዛት ስር ለማጠቃለል ያለውን ሀሳብ በሚመለከት ትናንት በንግግራቸው ገልጸዋል ዶናልድ ትራምፕ። ሌላው የሩሲያውን ፕሬዝዳንት ቭላዲሚር ፑቲን እና የዩክሬኑ ፕሬዝዳንት ዘለንስኪን ሁለቱን በተመለከተ ሁለቱ ስምምነት ላይ መድረስ አለባቸው፣ ስምምነት ላይ ካልደረሱ ግን ሁለቱም ደደቦች ናቸው በማለት ተናግረዋል ዶናልድ ትራምፕ። እንግዲህ ማሪ በዘገባው ያቀረበው ሰፊ ዘገባ ነው። ሁለቱም ካልተስማሙ ግን ሁለቱም ደደቦች ናቸው ብለዋል። እንግዲህ በዚህ ጉባኤ ዶናልድ ትራምፕ በጋዛ ሰርጥ የሰላም ምክር ቤት ብለው ያቋቋሙትን ኮሚቴ ያስመርቃሉ ተብሎ ይጠበቃል። እንግዲህ በርካታ የዓለም ሀገራትም አባል እንዲሆኑ ጥሪ አቅርበዋል በዚህ ኮሚቴ።
ጠቅላይ ሚኒስትር ቤንያሚን ኔታንያሁም የቀረበላቸውን ጥያቄ ተቀብለው የኮሚቴው አባል ለመሆን ፈቃደኛ እንደሆኑ አስታውቀዋል። በዚህ ዙሪያ ይህን ኮሚቴ እንግዲህ ያስመርቃሉ ተብሎ ይጠበቃል። በዚህ ጉባኤ ላይ ያው በማሪም ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዚህ ኮሚቴ አባል ለመሆን ፈቃደኛ ሆነዋል የሚል ርዕሰ ጉዳይም አለ። የቀረበላቸውን ጥያቄ ተቀብለዋል፣ ፈቃደኛ ናቸው ኮሚቴው አባል ለመሆን የሚል ዘገባ አለ። ወደ ሀሬጽ ስናልፍ በሀሬጽም የዶናልድ ትራምፕ ዋና ርዕሰ ጉዳይ ያው ዶናልድ ትራምፕ ናቸው። አሜሪካ ኢራንን ታጠቃለች ተብሎ ይጠበቃል። አሁንም ድረስ እንግዲህ አሜሪካ በኢራን ላይ ልትወስድ ያሰበችው ወታደራዊ እርምጃ እንዳለ ነው። በዚህ ዙሪያ እስራኤል ዝግጅት አድርጋለች። እንግዲህ በቂ ቅድመ ዝግጅት አድርጋለች። ምናልባት አሜሪካ እንግዲህ ጥቃቱን ብትፈጽም ኢራን በቀጥታ ያጸፋ ምላሹን ወደ እስራኤል ብታነጣጠር በእስራኤል በኩል ቅድመ ዝግጅት ተደርጓል የሚል ዘገባ አቅርቧል ሀሬጽም። በመከላከያ ሰራዊቱ ውስጥ ወታደራዊ ባለስልጣናት እንደሚገምቱት ደግሞ ኢራን በቀጥታ በአሜሪካ በኩል ጥቃት ቢደርስባት ኢራን በቀጥታ ያጸፋ ምላሿን ወደ እስራኤል ልታደርግ እንደምትችል የተረጋገጠ ሁኔታ የለም፣ እርግጠኛ አይደለም ብለው እንደሚገምቱ እርግጠኞች እንዳልሆኑ እንግዲህ የተረጋገጠ ሁኔታ የለም እንዳሉ በመከላከያ ሰራዊት ውስጥ ያሉ ባለስልጣናት ተገልጿል በሀሬጽ። ዶናልድ ትራምፕ ያው የዓለም ሀገራት በዚህ በጋዛ ሰርጥ በሚቋቋመው የሰላም ምክር ቤት አባል እንዲሆኑ ጠይቀዋል። ሀሬጽም ይህን ጉዳይ ተመልክቶታል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም የዚህ ኮሚቴ አባል ለመሆን ፈቃደኛ መሆናቸውን አስታውቀዋል። የዶናልድ ትራምፕን ጥያቄ ተቀብለው ይላል ሀሬጽም። ሌላው ሳውዲ አረቢያና ሳውዲ አረቢያ የዚህ ኮሚቴ አባል ለመሆን ፈቃደኛ ናት። ግን ፈቃደኛ የምትሆነው የፍልስጤም ሀገር እንዲቋቋም የሚለውን ሀሳብ ግስጋሴ እንዲታይበት የፍልስጤም ሀገር እንድትቋቋም ለማድረግ የዚህ ኮሚቴ አባል ለመሆን ፈቃደኛ ናት ሳውዲ አረቢያም ይላል። ሌላው ርዕሰ ጉዳይ ሀሬጽ ላይ የቀረበው ትናንት በጋዛ ሰርጥ የእስራኤል መከላከያ ሰራዊት በወሰደው ጥቃት 11 ሰዎች ተገደሉ ይላል። ከ11ዱ መካከልም ጋዛን መልሶ ለማቋቋም በሚደረገው ሂደት ላይ የሚሰሩ አካላት አሉበት ይላል። ትናንት እንግዲህ በጋዛ ሰርጥ መከላከያ ሰራዊቱ ጥቃት መውሰዱን በጥቃቱም 11 ሰዎች መገደላቸውን የሚመለከት ዘገባ አለ። ሌላው ሀሬጽ ላይ የቀረበው ርዕሰ ጉዳይ በአሜሪካ ጫና ምክንያት እንግዲህ አሜሪካ በምታደርገው ከፍተኛ ጫና ምክንያት እስራኤል በዓለማችን የተከሰተውን የአየር ጸባይ ለውጥ ለማስቆም ከተቋቋመው ኮሚቴ ይህን ሂደት ከሚያስገደው ኮሚቴ ለመውጣት እየተወያየችበት ነው። እንግዲህ ጫና ያደረገችባት አሜሪካ ናት ይላልና ይህን የአየር ጸባይ ለውጥ ለማስቆም ከተቋቋመው እንግዲህ ዓለም አቀፍ ሀገራት አባል የሆኑበት ኮሚቴ አለ። ከዛ ለመውጣት እያሰበችበት ነው የሚል ርዕሰ ጉዳይ አለ። ሌላው የመንግስት ተቆጣጣሪ መስሪያ ቤቶች በይፋ ባደረገው ሪፖርት ፖሊስ ከ2019 ጀምሮ እስከ 2021 ዓ.ም ስልክ ያው በማዳመጥ በመሰለል እንበለው ሬጉላ በመስማት የሰዎችን ስልክ ያካሄደው የነበረ ሂደት አለ። ይሄን ጉዳይ የሚመለከት ዘገባ አቅርቧል። ምን እንደሚያስፈልግ በዚህ ጉዳይ ገደብ ወሰን ያስፈልጋል በማለት እንግዲህ የመንግስት ተቆጣጣሪዎች መስሪያ ቤት ያወጣው ሪፖርት ላይ የሚገልጽ ሰፊ ዘገባ አለ። ወደሚቀጥለው ጋዜጣ ስናልፍ የዲዮት አህሮኖት ነው። የዲዮት አህሮኖት ያው ዶናልድ ትራምፕ ናቸው ዋና ርዕሰ ጉዳይ ጋዜጦች። ዶናልድ ትራምፕ ትናንት በዳቡስ ዓለም አቀፍ ኢኮኖሚ ጉባኤ ላይ ያሰሙትን ንግግር በሚመለከት የዲዮት አህሮኖትም እንደዚሁ ሰፊ ቦታ ሰጥቶታል። ሌላው ትራምፕ አውሮፓን ተቃወሙ የሚል ርዕሰ ጉዳይ አለ የዲዮት አህሮኖት ላይ።
ምንድነው እንግዲህ በጋዛ ሰርጥ ያቋቋሙት የሰላም ምክር ቤት ላይ በዚህ የሰላም ምክር ቤት የዓለም ሀገራት እንዲሳተፉ ጥሪ አቅርበዋል። ዶናልድ ትራምፕ አባል ብቻ እንዲሆኑ ሳይሆን ጋዛ ሰርጥንም ሌሎች ከዚህ በኋላ ሌላ እንደ ዩክሬን፣ ቬንዙዌላ እና ሌሎች ሀገራትን እንደገና መልሶ ለማቋቋም ልማት ለማስኬድ በእነዚህ በጦርነት በተጎዱ ሀገራት እነዚህ አባል የሚሆኑ ሀገራት ይሄ ኮሚቴ ዓለም አቀፍ ኮሚቴ ሆኖ ገንዘብ እንዲያዋጡ በጣም በርካታ ገንዘብ እንዲያዋጡና ሀገራቱ የተለያዩ ግንባታ መልሶ ማቋቋም ልማት የሚያስፈልጋቸው ሀገራት እንዲቋቋሙ የገንዘብ ድጋፍ እንዲደረግላቸው ነው የዶናልድ ትራምፕ ሀሳብና ይሄ ኮሚቴ ዓለም አቀፍ ኮሚቴ እንዲሆን ነው ጥያቄውን እንግዲህ ሰፋ አድርገው ሀሳቡን ያቀረቡት። የአውሮፓ ሀገራት ፈቃደኛ እየሆኑ አይደለም። ፈረንሳይ ናት እንግዲህ ቀድማ አባል እንደማትሆን ያስታወቀችው በዚህ ሰላም ምክር ቤት። ከዛ እንግሊዝም አስታውቃለች አባል እንደማትሆን። ትናንት ደግሞ ጀርመን ሀሳቡ የተባበሩት መንግስታት ድርጅትን ስራ የሚቃወም ነው። ምናልባት መሰረታዊ ህጎችንም የተባበሩት መንግስታትም ሆነ ሌሎች ዓለም አቀፍ መሰረታዊ ህጎችን ሊቃረን ይችላል እና የዚህ ኮሚቴ አባል አንሆንም በማለት ጀርመን ትናንት አስታውቃለች። የአውሮፓ ሀገራት እንግዲህ ብዙም አባል እየሆኑ አይደለም። በተለይ እነዚህ ደግሞ ታላላቅ የሚባሉ ስማቸው ቀድሞ የሚጠራ የአውሮፓ ሀገራት አስታውቀዋል አባል እንደማይሆኑ። በተባበሩት መንግስታት ድርጅትም እንግዲህ ሰፊ በድምጽ የመሻር መብት ያላቸው ሀገራት ናቸው እንግዲህ ከተጠቀሱት ሀገራት መካከል። ሌሎች ሀገራትም አውሮፓ ሲታይ በአብዛኛው አባል የመሆን ፍላጎት እንደሌላት ነው የሚነገረው መረጃዎችም የሚጠቁሙትና ትራምፕ ደግሞ ይህ ሁኔታ እንዳልተዋጠላቸው ነው ዘገባው የሚገልጸው። የዶታ አህሮኖት ላይ የቀረበው ዘገባ እና ትራምፕ አውሮፓን እየተቃወሙ ናቸው የሚል ዘገባ ቀርቧል። ትናንት በዳቮስ ጉባኤ ባሰሙት ንግግር እንግዲህ ሰፊ ንግግር አድርገዋል። ሌላው የዶታ አህሮኖት ላይ የቀረበው ርዕሰ ጉዳይ በአረቡ ማህበረሰብ ውስጥ የሚፈጠረው የእርስ በርስ ግድያ መስመሩን እንዳለፈና በጣም አሰቃቂ እንደሆነ የሚገልጽ ዘገባ አለ። እንግዲህ በመቃወም መንግስት ቁጥጥር ያድርግ፣ መንግስት በቂ ስራ አልሰራም፣ ይህን የእርስ በርስ ግድያና በአረቡ ማህበረሰብ የሚካሄደውን ሰፊ የወንጀል እንቅስቃሴ ለማስቆም መንግስት በቂ እንቅስቃሴ ያድርግ በሚል ጥያቄ የተቃውሞ ሰልፍ ዛሬም ይካሄዳል። ይሄን የሚመለከት ዘገባ ቀርቧል። ጋዜጦች ከሞላ ጎደል በዛሬ እትማቸው ለአንባቢያን ያቀረቧቸው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን ወደሚቀጥለው ዝግጅት እናልፋለን። አብራችሁን ቆዩ።